ልወጣ ነው፣ ግን የት እንደምሄድ እራሱ አላውቅም። ራሴንም ታጠፋው የካላሰው የመጨረሻ ቪዲዮ መስራቴ ነው። የምሄድበት ታጣሁ። ወላሂ ራሴን ነው የማጠፋው። ብርሽንም አልሰጥም ብላለች። የራሷ እንግዲህ ደግሞ ምን ቆርጦ ነው አላ መዜት ብራተኝ ምን ላይ ሁልጊዜ ጣጣት ነገር ለምንድን ነው የዚህ ያክል እኮ እኔ እኮ ዲቃላ እኮ አላሳደግም ለአንዲት ነፍሴ። አሁን ለቅንት ምጃዛሪ ፈልጊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች በተለይም ደግሞ የማዳም ቅመሞች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ይህች እህታችን ትላንትና ቲክቶክ ፔጇ ላይ ይህንን ቪዲዮ ለቃ ነበረ። ያው ከቪዲዮ እንትን አንጻር ያው ልጅቷ ያለችበትን ነገር መገመት ቀላል ነው ማለት ነው። ነገር ግን ውድ እህቶቼ እዚህ ጋር ማለት የምፈልገው ነገር ቢኖር በቃ አንድ ነገር ሲበላሽብን እንደገና ሌላ ዓለም እንደሌለ፣ ሌላ እድል፣ ሌላ አማራጭ እንደሌለን አድርገን አንወስን፣ አንፍረድ። ርስቁን ምን አላህ ነው። ርስቅ የሚረዝቀው አላህ እኮ ነው፣ ሰው አይደለም አይደለ? ከሰውማ እኮ ያልቃል። ከጌታችን ከአላህ ዘንድ ነው እንጂ የማያልቀው። ተስፋ ማድረግ ያለብን ከአላህ ዘንድ ነው እንጂ ከሰው አይደለም። እና ይህ ስራ ሲበላሽ አላህ ለምክንያት ሊሆን ይችላል፣ ሌላ ደግሞ አበጃጅቶላት ሊሆን ይችላል አይደለ? ስለዚህ ቆም ብለን ማሰብ፣ እራሳችን ላይ የሆነ ነገር መወሰን። እኔ አሁን እህታችን እንግዲህ እንዳለችው ሰምታችሁታል ማለት ነው። ራሴን አጠፋለሁ፣ እኔ ልጅ የለብኝ፣ ለልጅ አልደክም፣ ለአንድ ነፍሴ እንደዚህ መሆነው እያለች ነበረ። ያ ማለት እንግዲህ የገጠማት ነገር ከባድ እንደሆነ ተረድቼዋለሁ፣ በዚህ ልክ ማለት ነው። ነገር ግን ውሳኔዋ ትክክል አይደለም። ለአንድ ራሷም ቢሆን እንደገና ደግሞ ራስ ማጥፋቱም ወላሂ በጣም የተሳሳተ ነው። ማናችንም ምናልባት ከእሷ ተመሳሳይ እንትን ውስጥ ያለን ልንኖር እንችላለን። ብዙ የሚያመሳስለን ነገር ሊኖር ይችላል እኛ የማዳም ቅመሞች። ነገር ግን ለውሳኔዎቻችን መጠንቀቅ አለብን። አላህ ይጠብቀንና በቃ አንድ ነገር ሲበላሽ ለበጎ ነው። የሆነ ራሳችን ቀለል አድርገን አላህ ይህ ስራ ስላበላሸባት ሌላ ስራ አይመጣም፣ ሌላ እድል አይኖርም ማለት አይደለም። እና ተረጋግቶ ማሰብ፣ በተለይ ራሴን አጠፋለሁ እንደዚህ አደርጋለሁ ማለት ወላሂ ይሄ በአፋችን ሁል ጊዜ የምንለው ነገር አንድ ቀን ልንተገብረው ልናደርገው እንችላለን። እኔ በጣም ነው የሚያስፈራኝ እንደዚህ አይነት ቃላቶች እና ይሄንን ለምን አስፈለገ? እና ከእንደዚህ አይነት ውሳኔ ተጠንቀቁ፣ ተጠበቁ እህቶቼ ባካችሁ። በሰው ሀገር እንደዚህ እንትን እያልን አንለቅ እና አላህ ርስቁ ይሄንን ሲያበላሹ ሌላ ያመቻቸላት ነገር አለና ማናችንም እንደዛ ተስፋ ነው ማድረግ ያለብን። እና ያው ቪዲዮ በእርግጥ ትላንትና ነው የለቀቀችው። ዛሬ ላይ ግን ከዛ ስራ ወጥታ ኢጃዛ ቤት ነው ያለችው። አንድም ኢጃዛ ቤት የለኝም የምገባበት ማርፍበት የለኝም ስትል ነበረ። ምክንያቱም ያው እህታችን ኢቃማ አሰርታለች፣ የመኖሪያ አይዲ አላት ማለት ነው። ዩናይትድ አረብ ኤሚሬት ውስጥ ነው ያለችው። ያ አሁን አንድ ቋሚ ስራ ሲገኝ ያው ኢጃዛ በእርግጥ እዚህ የአረብ ሀገር በተለይ ዱባይ ቤት ኪራይ ውድ ነው። በነገራችን ላይ በየወሩ 200 ብር ነው የሚከፈለው። ተቀመጥንበትም አልተቀመጥንበትም እና የሆነ ቋሚ ስራ ሲገኝ ያንን 200 ብር ላለመክፈል ኢጃዛ ቤታችን ለቀን ነው ወደ ስራ ቤታችን የምንገባው። ነገር ግን አሉ ብዙ አማራጮች። በዚህ ልክ ተስፋ ከመቁረጥ ቆም ብሎ ማሰብ፣ ጓደኛ፣ ዘመድ፣ ወዳጅ እንዲሁም ይኸው ሚዲያ አልሐምዱሊላህ ወላሂ ይህ አጋጣሚ ሚዲያ የመጣው እንደው እንደ ለአንዳንድ ለእኛ
ለማዳም ቅመሞች ነው ብዬ አስባለሁ። ምክንያቱም በየቤቱ እንደዚህ ችግር ሲያጋጥመን ድረሱልን ባለን እንትን እየተደረሰልን እንደዚህ እንትን ሲል ይህንን ሶሻል ሚዲያ እንኳን ለእኛ ሲል አላህ አመጣው ነው የምለው በነገራችን ላይ። እና ውድ እህቶቼ በአጠቃላይ ምን ለማለት ፈልጌ ነው፣ የመዳም ቤት ስራ ቀላል አይደለም፣ ከባድ ነው። ማናችንም ጉልበታችን አሟጠን ክብራችን ዝቅ አድርገን ከሱም አልፎ እየተጨቃጨቁ እየተመናጨቁብንም ችለን እንሰራለን። ግን ጉልበታችን እንኳን አልቆ እውነት ስራ በጣም ከባድ እንኳን ሆኖ ሰላም ያለበት ቤት ቢሆን ከሆነ እኮ እንሰራለን አይደለ? ጭቅጭቅ ከሌለ ይሄ ለምን ጠፋ፣ ይሄ ለምን እንደዚህ ካልተባለ ምንም ከባድ ቢሆን ስራው ጊዜያችንም መስዋዕት ብናደርግ ራሳችን ረፍት እንኳን ብናጣ ስራውን እንሰራዋለን። ግን ምንም አይነት ስራም ቀላል እንኳን ቢሆን ጭቅጭቅ ካለ መስራት አይቻልም። በተለይ ሴቶቹ ጋር ወይ ያላገቡ ሴቶች ወይ ደግሞ እንደዚህ እድሜያቸው እንትን ያለ ሴቶች ካሉ፣ እድሜያቸው የገፉ ሴቶች ካሉ ወላሂ በታምር እኔ አሁን ከሷ ተመሳሳይ ነገር ያልኩት አንደኛ ያላገቡ ሴቶች ያሉበት ቤት እና እድሜያቸው የገፋ እናቶች ያሉበት ቤት ወላሂ ስቃይ በቃ ሲኦል እንዳለን ቁጠሩት። እኔ እንደዚህ አይነት ነው ያለሁት። ግን አላህ ደግሞ እኔ እንደዚህ አይነት ውሳኔ አልወሰንም። ምንም ቢከፋኝ አማራጭ አለኝ፣ ጥዬ መውጣት እችላለሁኝ። አይደለም እኛ ውጭ የምንሰራው ይቅርና ኮንትራት ቤት የሆኑ ልጆች ራሱ ኮንትራት ቤት ብትሆኑ ራሱ እንደዚህ አይነት ጭራሽ በራሳችሁ እንትን የሚያስወስናችሁ ነገር ሲመጣ ስራው አቋርጡት። አይደለም ቢሮ መመለስ ወይም እንትን ማለት ሀገር እንኳን ያሳፍሯችሁ በሰላም እንደ ሌላ ሀገር እኮ መምጣት ይቻላል። ከአንዱ ሀገር ካልተመቸ እንደዚህ አይነት እንትን የተባለ ለህይወት ለደህንነት የሚያሰጋ አይነት ከሆነ ደሞዝ ተሰርቶ ስራችን ሰርተን ወር ከወር እንደዛ አፈርዲም የበልተን ሰርተን ደሞዛችን በአግባቡ ማይሰጠን አይነት ከሆነ አልፎም ጭቅጭቅ ያለ ከሆነ ከዛ ሁሉ ጥሎ ሀገር መግባት ከዛ ሌላ ሀገር መሄድ ቻንስ መሞከር እንጂ ራሴን አጠፋለሁ እንደዚህ ወይም ደግሞ እነሱ ኃይለኛ ሆነው እስኪገሉን እስኪደበድቡን እዛው ሆነን ሞታችን መጠባበቅ የለብንም። እና እህቶቼ ከእንደዚህ አይነት ነገር ተጠንቀቁ፣ ተጠበቁ ለማለት ያክል ነው ይሄንን ቪዲዮ እየሰራሁላችሁ ማለት ነው። እና ደግሞ በዚህ አጋጣሚ ይህ ቪዲዮ ወላይ በአንድም ሆነ በምክንያት እናንተ ጋር ሲደርስ እንደው በአላህ ቪዲዮዬ ሰብስክራይብ ለቻናሌን ሰብስክራይብ አድርጉልኝ፣ ላይክ ሼር እያደረጋችሁ አበረታቱኝ። እኔም የእናንተው የመዳም ቅመም እህታችሁ ነኝና ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ከዛ ቤት የከፈትኩት የዩቱብ ቻናል ያው ተበላሽቶብኝ ይሄም በቅርቡ የከፈትኩት የዩቱብ ቻናል ነው እና እባካችሁ ሰብስክራይብ እያደረጋችሁ እለፉ። በተለይ የማዳም ቅመሞች እና ባያላችሁበት አላህ ይጠብቅልኝ። ለዛሬ ይሄንን ነው ቪዲዮ ይዤላችሁ የመጣሁት እላችኋለሁ ውዶቼ።